የአማራ ክልል በተለዋዋጭ ባህሪውና በተከታታይ ጥቃቶች እየታመሰ እንደሚገኝ የአልጀዚራ ጣቢያ ከዶሃ ዘግቧል። ኢትዮጵያ በምስቅልቅል የዘር ቀውስ ውስጥ ትገኛለች ያለው ጣቢያው በአማራ ክልል ባለፉት 3 ዓመታት ብቻ ከ7500 በላይ ጥቃቶች መፈጸማቸውን አትተዋል። ዲኤንኢ አፍሪካ በበኩሉ የአማራ ክልል ከተማ ነዋሪዎችን ጠቅሶ እንደዘገበው ምርጫው እየተቃረበ ባለበት በዚህ ሰዓት ከባድ ጦርነት ፈንድቷል። ነዋሪዎቹ ስጋት ውስጥ እንደሚገኙና ነገሩ ወደ መጨረሻው እየተጠጋ ይመስላል ብሏል። ሰፊ መረጃውን በሰዓቱ ምሰሙት ይሆናል። የብልጽግና ሰራዊት በአብዛኛው የአማራ ክልል አካባቢዎች ከባድ ጦርነት ውስጥ በሚገኝበት በዚህ ሰዓት የሸዋ ጠቅላይ ግዛት አሳምነው እዝ ደብረ ብርሃን ከተማ በመግባት ከባድ ጥቃት በብልጽግና ኮማንዶዎች ላይ መፈጸሙ ተሰማ። በደብረ ብርሃን ሪጆታ ፖሊት በተባለ ክፍለ ከተማ ውስጥ ፋኖ በመግባት የአገዛዙ ሰራዊትን የመነጠረ ሲሆን ከባድ ድንጋጤ ከተማዋን ወሯት እንደዋለ ታውቋል። ደብረ ብርሃን ተከባለች የሚሉ መረጃዎችም በመውጣት ላይ ናቸው። የዚህንም መረጃ የምትሰሙት ይሆናል። ከአሜሪካ ጋር የሰላም ስምምነት ላይ የደረስኩት በሚሳኤሎቼ አቅም ነው ስትል ኢራን አስታውቃለች። ድርድሩ ከጫፍ እንደደረሰ የተነገረ ሲሆን አንዱ ሀገር በሌላኛው ላይ ያለው እምነት ግን የተሸረሸረ በመሆኑ አስተማማኝ ውጤት ላይ ጥያቄን ፈጥሯል። ኢራን በቅድመ ሁኔታዋ እንደ ጸናች እንደምትገኝም አስታውቃለች። አሁን በቀጥታ ወደ ዝርዝሩ አልፈናል። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም። አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። የፋኖና የአብይ አህመድ የመጨረሻ ዕጣ ፋንታ ሊለይለት የተቃረበበት ጊዜ ላይ እንገኛለን ሲሉ ከአማራ ክልል የሚወጡ መረጃዎች በመግለጽ ላይ ናቸው። ምርጫው 2 ቀናት ብቻ በቀረበት በዚህ ሰዓት በክልሉ ከባድ የተባለው ታሪካዊ ትንቅንቅ ተባብሶ እንደቀጠለ በርካታ ዓለም አቀፍ መገናኛ ብዙሃን ሳይቀሩ በመዘገብ ላይ ናቸው። ከተሞችን አዳርሷል በተባለው በዚህ የፋኖ ጥቃት ወሎ ላይ ዘግናኝ በሆነ ሁኔታ የአብይ አህመድ ሰራዊት ሲያልቅ ደብረ ብርሃን ከተማ በከባድ ጥቃት መናወጧ እየተነገረ ነው። የሞት ሽረት ላይ እንደሚገኝ የሚነገርለት የአብይ አህመድ አገዛዝ ሁኔታዎች ከቁጥጥር ውጪ ከመውጣታቸው በፊት ያድኑኛል የሚላቸውን ተጨማሪ የሪፐብሊካን ጋርድ አባላትና የኮማንዶ ኃይሎች ወደ ጦር ሜዳ በብዛት እያስገባ ነው። በጦር ሜዳው ከባድ ኪሳራ የደረሰበት አብይ አህመድ በፋኖ መሬት ላይ ሲቀጠቀጥ፣ ምዕራባውያን ሚዲያዎች በበኩላቸው ሰውየው ተስፋ የለውም የሚል ዘመቻቸውን በስፋት ጀምረዋል። ትላንት ዘ ኢኮኖሚስት አብይ አህመድ ሀገሪቱን መበታተኑ አይቀርም ካለ በኋላ አልጀዚራ ዛሬ ተከትሏል። በአሁኗ ኢትዮጵያ ላይ ሰፊ ዘገባ የሰራው ጣቢያው የአማራ ክልል ተለዋዋጭና የጥቃት መናኸሪያ በማለት ገልጾታል። ፋኖና አብይ በመጀመሪያ ወዳጅ ነበሩ በማለት ዘገባውን የጀመረው አልጀዚራ ከ2023 ጀምሮ ግን ጠንካራ ውጊያ ላይ መሆናቸውን አትተዋል። ኢትዮጵያ በተከታታይ ጥቃቶች እየታመሰች እንደሆነ ለዓለም መረጃውን ያቀረበው ጣቢያው የአማራ ክልል ግን የተለየ ነው በማለት የደረሰበትን ውጤት ይፋ አድርጓል። በአማራ ክልል ባለፉት 3 ዓመታት ብቻ 7500 ገደማ ጥቃቶች መፈጸማቸውንም አስታውቋል። ኢትዮጵያ እንደ ሀገር የዘር ፖለቲካ ቀውስ ውስጥ ነች ያለው ጣቢያው የአማራ ክልል ግን ለየት ይላል በማለት በካርታ የተደገፈ ጥናቱንም ጨምሮ ገልጸዋል። ትግራይና ኦሮሚያ ክልል በአብይ አህመድ አገዛዝ ምክንያት ከባድ መከራን ማየታቸውን በማስታወስ እዚህም አካባቢ የሚፈጠረው አይታወቅም በማለት ጣቢያው አስጠንቅቋል። ዲኤንኢ አፍሪካ በበኩሉ በአማራ ክልል የሚገኙ የከተማ ነዋሪዎች ጋር በመደወል ያለውን ሁኔታ ለማጣራት መሞከሩን ዘግበዋል። በከተሞች ያሉ ነዋሪዎች ምርጫው በተቃረበ ቁጥር ከፍተኛ ስጋት ውስጥ መግባታቸውንና የፋኖ ኃይሎች መንገድ ከዘጉ በኋላ ለሰዓታት የሚቆይ የከባድ መሳሪያ ፍንዳታ እየሰሙ እንደሚገኙ ለጣቢያው ገልጸዋል። በመካነ ሰላም ነዋሪ የሆነ አንድ ግለሰብ በሰጠው አስተያየት ምን እየተካሄደ እንደሆነ እንዳልገባውና ጦርነቱ ድንገት መባባሱን ገልጿል። ጣቢያው በአማራ ክልል ያለው ሁኔታ ሊለይለት የተቃረበ ይመስላል በማለት ተጨማሪ ምልከታውን ለዓለም አቅርበዋል። ብልጽግና ምርጫውን በሰላም ለማለፍ ያደረገው ሙከራ ሙሉ በሙሉ ከሽፏል የሚሉ ሌሎች ፖለቲካዊ ታዛቢዎች በበኩላቸው ከዚህ በኋላ ጦርነቱ በዚህ 5 ቀናት ውስጥ ሊባባስ እንደሚችል እምነታቸውን አስቀምጠዋል። ባወጣው ያውጣው በማለት ታንክንም የምርጫ ወረቀትንም ጎን ለጎን ወደ አማራ ክልል የላከው ብልጽግና ስለ አሸናፊነቱ አጭር መግለጫ ለመስጠት ቀኑ
መሆኑን በጉጉት በመጠባበቅ ላይ እንደሚገኝም ይነገራል። ይህም ቢሆን ግን ቅቡልነቱ የተመናመነበት ፓርቲ ፍራንስ 24 በተባለው ጣቢያ ከባድ ተጨማሪ ትችትን አስተናግዷል። ጣቢያው እንደሚለው አብይ አህመድ ተቃዋሚዎችን በማስፈራራት ላይ ነው። ተቃዋሚ ነን የሚሉትም ምርጫው ላይ የሚሳተፉት ላለመታሰር ወይንም ላለመገደል ነው በማለት ብልጽግና ላይ ተሳልቋል። በሸዋ የሚደረገው ውጊያ ማዕከል ወደ ሆነችው ደብረ ብርሃን ከተማ በመጠጋት ላይ ይገኛል ተብሏል። የከተማዋ ዙሪያ በፋኖ የተከበበ ሲሆን አሁን ደግሞ ከተማዋ ውስጥ በመግባት የብልጽግና ሰራዊትን መደምሰስ ጀምረዋል። ሁለተኛ ቀኑን በያዘው ዘመቻ አንሻ ሰይድ የደብረ ብርሃን ከተማን በምርጫ ዋዜማ ሲያናውጣት እንደዋለ ከቦታው የወጣው መረጃ አረጋግጧል። ውጊያው የተቀሰቀሰው ደግሞ ከሁለት ኮሮች የተውጣጡ የተለያዩ ሻለቆች በጥምረት ባገዛዙ ወራሪ ኃይል ላይ ከባድ ጥቃት ከፈጸሙ በኋላ ነው ተብሏል። በደብረ ብርሃን ሪጆ ፖሊታን ከተማ ላይ ከፍተኛ ውጊያ የተደረገ ሲሆን ከ3 መኪና በላይ ያገዛዙ ኃይሎች በፋኖ በደረሰባቸው ጥቃት ተደምስሰዋል። ደብረ ብርሃን ከተማ ካላት የኢኮኖሚና ጂኦፖለቲካዊ ፋይዳ አንጻር ከአዲስ አበባ በመቀጠል አገዛዙ ከፍተኛ ወታደራዊ ኃይል ያከማቸባት ከተማ ብትሆንም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆኑት ወንድማማቾቹ የአጼ አምደ ጽዮን ኮር እና የአጼ ዘርዓ ያዕቆብ ኮር አሃዶች ዛሬ ግንቦት 21 ቀን 2018 ዓ.ም ከማለዳው 11 ሰዓት ጀምሮ በአምባገነኑ የብልጽግና ወንበር ጠባቂ የአየር ወለድና የኮማንዶ አባላት ላይ የተጠናከረ እርምጃ ከመውሰድ ያገዳቸው ኃይል አልተገኘም ተብሏል። በሸዋ ጠቅላይ ግዛት ተጉለት ቀጠና በደብረ ብርሃን ሪጆ ፖሊታን ከተማ ጣይቱ ክፍለ ከተማ ውስጥና በደብረ ብርሃን ከተማ ዙሪያ እንዲሁም በመሃል አምባና አዲስ ጌ በሚባሉ አካባቢዎች ከላይ ድሮን ከታች መድፍ ዙ 23 እና ዲሽቃ ይዞ ወደ ውጊያ ያመራው የአብይ አህመድ ሰራዊትን በወሰደበት እርምጃ ይህ ዜና እስከተጠናከረበት ሰዓት ድረስ ከ3 በላይ መኪና አስክሬንና ቁስለኛ ይዞ ወደ ደብረ ብርሃን ሆስፒታል ወስዷል። እየተደረገ ባለው ልዩ የቅንጅት ተጋድሎ ከአምደ ጽዮን ኮር የኮሩ ቃኝን ጨምሮ ከ7 ለ70 ከራምቦና ከምኒሊክ ክፍለ ጦር የተውጣጡ ውስን ሻለቆች የተሳተፉ ሲሆን በደብረ ብርሃን ከተማ ዙሪያ በማላምባና አስድጌ በተባሉ ቦታዎች ላይ የጠላት ኃይልን እየደመሰሱት ይገኛሉ። በሌላ በኩል ከአጼ ዘርዓ ያዕቆብ ኮር ከነጎድጓድ ክፍለ ጦርና ከናደው ክፍለ ጦር የተውጣጡ የተለያዩ ሻለቆች ጠላት ላይ ከፍተኛ ጉዳት እያደረሱ እንደሚገኙ ታውቋል። በተመሳሳይ በደብረ ብርሃን ከተማ ጣይቱ ክፍለ ከተማ የአጼ ዘርዓ ያዕቆብ ኮር ክንፍ ከሆኑት ከ7 ለ70 ክፍለ ጦር ተናበበና በተቀናጀ ሁኔታ የአብይ አህመድ አረመኔያዊ ኃይል ላይ እየወሰዱት ባለው የተቀናጀ ውጊያ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰበት ሲሆን ውጊያው አሁንም ተጠናክሮ ደብረ ብርሃንን ቀለበት ውስጥ አስገብቶ እንደቀጠለ መሆኑ ታውቋል። አሁን ደግሞ ከውጪ ወዳገኘነው ዘገባ ስናልፍ አሜሪካና ኢራን ለሳምንታት ሲያካሄዱት የነበረው ድርድር ወደ ስምምነት መቃረቡ እየተነገረ ባለበት በአሁኑ ሰዓት ኢራን ፍላጎቷ ተቀባይነት ያገኘው በንግግር ሳይሆን በሚሳኤሎቿ ነው ሲሉ የአገሪቱ ከፍተኛ ባለስልጣን አስታውቀዋል። በኢራን እስላማዊ ሪፐብሊክ መንግስት ውስጥ ከፍተኛ ተደማጭነት ያላቸው የአገሪቱ ፓርላማ አፈጉባኤውና ከአሜሪካ ጋር በሚደረገው ንግግር ዋነኛ ተደራዳሪ የሆኑት መሐመድ ባጊር ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የኢራን ወታደራዊ አቅም ተጽዕኖ ፈጥሯል ብለዋል። ጋሊባፍ ከአሜሪካ ጋር እየተካሄደ ስላለው ድርድርም 3 ነጥቦችን አስቀምጠዋል። የመጀመሪያው ስምምነት ላይ የተደረሰው በንግግር ሳይሆን በሚሳኤሎቻችን ነው። በድርድሮቹ ላይ ያደረግነው ይህንን ማስረዳት ነው ብለዋል። ሁለተኛው ነጥባቸው ደግሞ በድርድሩ ላይ በሁለቱ ወገኖች መካከል ስላለው አለመተማመን በማንሳት ዋስትናና ቃላትን አናምንም፣ ብቸኛው መመዘኛ ተግባር ነው፣ ሌላኛው ወገን የሚጠበቅበትን ሳያደርግ ምንም አይነት እርምጃ አይወሰድም ሲሉ ቀዳሚው እርምጃ ከአሜሪካ በኩል መሆን እንዳለበት አመልክተዋል። የኢራኑ ከፍተኛ ባለስልጣን በቁጥር 3 ላይ ያስቀመጡት ሀሳብ የየትኛውም ስምምነት አሸናፊው በቀጣይ ለሚመጣው ጦርነት በተሻለ ሁኔታ የተዘጋጀ ነው የሚል ሲሆን ከስምምነቱ በኋላ ኢራን ለየትኛውም አይነት ጥቃት ዝግጁ መሆኗን ገልጸዋል። አፈጉባኤው የካቲት ወር መጨረሻ ላይ ተጀምሮ 4 ወራትን ባስቆጠረው ጦርነት
አሜሪካና እስራኤል በኢራን ላይ ከባድ ጉዳት ቢያደርሱም ኢራንም በበኩሏ በእስራኤል እንዲሁም በዙሪያዋ ባሉና የአሜሪካንን ጦር ባስጠለሉ የባህረ ሰላጤው ሀገራት ላይ ቀላል የማይባል ጉዳትን አድርሳለች ይባላል። በተጨማሪም ለዓለም የነዳጅና የጋዝ ምርት ዝውውር ወሳኝ የሆነውን የሆርሙዝ ወሽመጥን በመዝጋት በመላው ዓለም ላይ ከፍተኛ ቀውስ ማሳረፏ የቅርብ ጊዜ ትዝታ ሆኖ አልፏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም